ሰላም ሰላም ውድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁልኝ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ መጥቻለሁ ማለት ነው። በጣም ናፍቃችሁኛል። እውነት ለማውራት የዩቲዩብ ቤተሰቦችን በጣም ነው የምወዳችሁ። በጣም ጨዋ ናችሁ። ብዙዎቻችሁ ደግሞ በውስጥ እየመጣችሁ ትጠይቁኛላችሁ፣ ለምንድን ነው የጠፋሽው ትሉኛላችሁ። የሆነ ሰዓት ላይ መጥቼ ተናግሬ ነበረ ለምን እንደጠፋው ማለት ነው። አሁንም እነግራችኋለሁ። እስከናካቴ ዩቲዩብ ላይ መጥፋት ለኔ ከባድ ነው። እውነት ለማውራት በጣም ነው ዩቲዩብን የምወደው ማለት ነው። በጣም ብዙ ቤተሰቦች አሉኝ፣ በጣም የምወዳችሁ የማከብራችሁ እና ዛሬ የጠፋሁበትን ምክንያት ልንገራችሁ። ከዚህ በፊትም እንዳልኳችሁ በተወሰነ መልኩ ተናግሬ ነበር። ቅባት እያዘጋጀው መሸጥ ጀምሬያለሁ። ከዛ ላይ ደግሞ እንደምታውቁት ሸቃላ ነኝ። ሁለቱም ስለተደማመረብኝ ነው እና ትንሽ ከበድ ስላለኝ ነው። ለዛ ነው ቪዲዮ መቅረጽ፣ ኤዲት ማድረግ ምናምን ጊዜን ስለተሻማብኝ ነው እንጂ ዩቲዩብ ላይ ምንም ነገር ቢሆን ቢፈጠር አልጠፋም አለው። ኧረ በስመ አብ እውነት በጣም ናፍቃችኛል ብዬ ራስሙስ ብዬ ማለት ነው። ለማንኛውም ግን ዛሬ መጥቻለሁ የኔ ወዶች። ዛሬ እስኪ የሆነ ነገር ላካፍላችሁ፣ በትንሹም ቢሆን ይጠቅማል ብዬ ያሰብኩትን ነገር ነው ላካፍላችሁ ብዬ የመጣሁት። ፀጉሬን እንዴት አያችሁት? በነገራችን ላይ ፀጉሬ በጣም አምሮበታል፣ እንዳማረበት ነው፣ ውዝት ምናምን እንዳለ ነው። ይዩት፣ በጣም ነው የሚያምረው። እንግዲህ እንዳልኳችሁ ቅባቴን ያለሁበት ሀገር ባህሬን ውስጥ እያዘጋጀው መሸጥ ጀምሬያለሁ። እግዚአብሔር ይመስገን ከጠበቅኩት በላይ ነው እየሄደ ያለውና የእውነት በዛው ደግሞ ከቢዝነሱም በላይ በጣም ብዙ እህቶች አፍርቼበታለሁ። ዩቲዩብ ላይ ስመጣ ዩቲዩብ ላይ በጣም የምወዳቸው መቼም ቢሆን ቤተሰብ ለሆናቸው የምፈልጋቸው ብዙ ጓደኞችን አፍርቻለሁ ማለት ነው። ቲክቶክ ላይም እንደዛው። የሰው ልጅ በአጋጣሚ ነው የሚተዋወቀው፣ በአጋጣሚ ዝምድና ይፈጠራል ትላላችሁ። እውነት ለማውራት ቲክቶክ ላይም እንደዛው፣ ዩቲዩብ ላይም እንደዛው። ግን በዚህ ስራ ደግሞ በጣም ብዙ የተዋወቅኳቸው በጣም ምርጥ እህቶች የሰው እድገት የራሳቸው ከራሳቸው እድገት በላይ አድርገው የሚደሰቱ ወይም የሚያስቡ ብዙ እህቶችን አይቻለሁ፣ አፍርቻለሁ። በጣም ደስተኛ ነኝ በዚህ ማለት ነው ከማንም በላይ። እና እንግዲህ ቅባቴ እንደዚህ ነው። ስቲከር አላሰራውም ማለት ነው። እስኪ ለወደፊት አሰራለሁ ብዬ አስባለሁ። አዲስ ጀማሪ ስትሆኑ ካፒታላችሁን ትንሽ ከፍ አድርጋችሁ ነው እና እንደዛ ብዬ ነው። ይሄ እንደምታዩት ከመታጠባችን በፊት ነው የምንጠቀመው ቅባት ነው። ከመታጠባችን በፊት ለብዙ ሰዓት ቢቀመጥ ለአንድ ቀን ወይ ለግማሽ ቀን ቢቀመጥ በጣም አሪፍ ነው ማለት ነው። ይሄ ከመታጠባችን በፊት የምንጠቀመው ቅባት ነው። ይሄ ደግሞ ከታጠምን በኋላ የምንጠቀመው ቅባት ነው። እዚህ ጋር ምንድነው እንዳትሉኝ ሺያ በተርን ስለምጠቀም፣ አሁን ደግሞ በጣም ቀዝቃዛ ስለሆነ ሺያ በተርን ያው ቅዝቃዜ ትንሽ ደረቅ ስለሚያደርገው ለዛ ነው ለመርጋት የሞከረው። ቅባቱ ያበደ ቅባት ነው። በጣም ያበደ ቅባት ነው። በጣም ብዙ ወጭ ነው በነገራችን ላይ ያወጣሁበት ማለት ነው። እውነት ለማውራት በጣም ይህን ስራ መስራቴ ለራሴም ፀጉር ሞር ጠቅሞታል። ለራሴ የማልጠቀማቸውን ውድ ቅባቶች ነው እዚህ ላይ የምጠቀመው። ምክንያቱም በውድ አቅርቤ ቅባቷ ጥሩ ነው ግን ውድ ነው ብባል ይሻለኛል። በርካሽ አቅርቤ ያልሆነ ቅባት ሆኖ ሳይመቻቸው ቢቀር የፈለገ ነገር በርካሽ ብትቀቡት ብትገዙት እንኳን ይቅርታ ደግማችሁ ፀጉራችሁን ካልተመቸው ደግማችሁ አትገዙትም። እና ያንን አስቤ በቻልኩት መጠን ደግሞ ለሁሉም ፀጉር የሚስማማ አይነት ቅባት ነው እና ለዛ ደግሞ ብዙ ነገሮችን ብዙ ቅባቶችን መቀላቀል ይኖርብኝ ነበር። በመጀመሪያ ደረጃ ትልቁ ፈተና የነበረኝ እነዛን ቅባቶች የት ነው የማገኛቸው፣ እነዛን ዘይቶች በጣም ኦርጋኒክ የሆኑ ዘይቶችን የት ነው የማገኛቸው የሚለው ነበር። እኔ ሀገር አላውቅም። እዚህ ሀገር ስኖርና ብታዩ በቃ መንቀሳቀስ እንደዚህ ማየት ምናምን በጣም ነው የምጠላው፣ አልችልም። ለምን እንደሆነ አላውቅም። እና ምን ነበር የምችለው ይቹ የፈረደባት ኢንተርኔት አለች ስልኬ ላይ ነበር የምፈልገው የነበረው እዚህ ላይ የት ይገኛል የሚለውን ማለት ነው። በመጀመሪያው ዙር ላይ ትንሽ ተቸግሬ ነበር። በጣም ከምላችሁ በላይ ትልልቅ ሱፐርማርኬት ውስጥ ነበር የገዛዋቸው ግብአቶቹ። ኦሪጂናል ቢሆኑም ግን መጠናቸው በጣም ትንሽ እና ውድ ስለነበሩ በጣም ነበር ይሄን ያክል እኔ ራሱ ዋጋ አውጥቼ ለመሸጥ የተቸገርኩት። ግን እንዳልኳችሁ ደግሞ ሰው መያዙ የተሻለ ነው ብዬ ስላሰብኩኝ ብዙም ሳላተርፍበት ያንን የመጀመሪያውን ዙር ቅባቴን ጨረስኩ ማለት ነው። ሁለተኛው ላይ ግን ፍላጋዬን አላቆምኩም ነበርና
አገኘው ማለት ነው። በጣም ኦርጋኒክ የሆኑ ቅባቶች እንደውም እኔ በጣም ነበር የሚገርመኝ። ለምሳሌ አሁን ሱፐር ማርኬት ወይ ደግሞ ፋርማሲ ስትሄዱ የሮዝመሪ ቅባት፣ የነጭ ሽንኩርት ቅባት ምናምን ብለው የሚሸጡት ነገር በጣም በውድና ኦርጋኒክ ነው ብለው ነው የሚሸጡት። ግን በታምር ነው የማይገናኘው። እግዚአብሔር ነው ብላችሁ በታምር ነው የማይገናኘው። እና ያንን ዘይት እንትን ያ ምንድን ነው የዘይት ካምፓኒዎች ናቸው፣ አምራቾች ናቸው ወይም ማስመጭ ናቸው። በቃ ስራቸው ዘይትና ዘይት ብቻ ነው። እዛ ቦታ ላይ ዘይት በብዛት ነው የምታገኙት። ይሄ ለምግብነትም ለጣፋጭም ምናምን የሚውል ዘይት ነውና ይሄ ሁሉ ዘይት አለ እንዴ ነው የምትሉት እናንተ ራሳችሁና የማታገኙት ዘይት የለም። እኔ ራሴ በጣም ግርም እስከሚለኝ ድረስና ግን ኦርጋኒክ ነው። ዋጋቸውን ፌር ነው፣ ግን ኦርጋኒክ ነው። በቃ ውፍረቱ ከለሩ ምናምን ሌላ ቦታ ከምትገዙትና ከምታገኙት በጣም ነው የሚለያየው። ዋጋው ግን የዛ የተሻለ ነው ሞር። ለምሳሌ የሮዝመሪ ቅባት ብላችሁ ፋርማሲ ስትገዙ ትንሽ ናት እቃዋ፣ ከለሩ ይለያል። እዛ ጋር ስትሄዱ ግን ከለሩ ሮዝመሪ በጣም ጥቁር ነው ቅባቱ ማለት ነው። በጣም ጥቁር ነው፣ ወፍራም ነው በጣም። የሬት ዘይት ብላችሁ ስትጠይቁ የሬት ዘይትም አረንጓዴ ነው፣ ወፍራም ነው። በቃ ምን ብዬ ልንገራችሁ። ካስተር ኦይል አብዛኛው ጊዜ ኦርጋኒኩን ካስተር ኦይል ካያችሁት በጣም ወፍራም ነው። ልክ እንደሱ ናቸው ሌሎችም ዘይቶች። በቃ እግዚአብሔር ነው የምላችሁና ካስተር ኦይልም እንደዛው በሊትር ምናምን ነው የሚሸጠው እዛ። ካስተር ኦይልም በጣም ወፍራም ነው፣ ዋጋውን ፌር ነው። ከዛ ውጭ የናና ዘይት፣ የሰሊጥ፣ ይሄ አልመንድ የሌለ ነገር ጠይቁኝ፣ የሌለ ነገር ጠይቁኝ። ይሄ ጅርጅር በቃ ኧረ ምኑን ብልቅታላችሁ፣ እውነት ነው የምላችሁ በጣም። በዛ ላይ ደግሞ የዘይቶቹ ገራሚነት፣ የውፍረታቸው ውፍረት በቃ ምን ብዬ ልንገራችሁና ያንን አገኘው ያን ሁሉ ተጠቅሜ ለተለያየ ጸጉራችን ይለያያል አይደለ? በተሻለኝ መጠን ለሁሉም እንዲስማማ አድርጌ ነው የሰራሁት ማለት ነው ውዶችዬ። በተረፈ ግን ኦርደሬው ወደ ፓኬጅ የሚባለው ፓኬጅ ሁኑ ወደ ከስተመሮቼ ሲደርስ ግን እንዴት እንደማደርስ ላሳያችሁ ማለት ነው። በዚህ መልኩ ነው የማደርሰው። አንደኛው፣ ሁለተኛው ቅባት፣ ከዛ መቀቢያ አደርግላቸዋለሁ ማለት ነው። መቀቢያ ማደርግላቸው ለዚህኛው ነው። ይሄኛውን እየቀነሱ እንዲቀቡ ከመታጠባቸው በፊት ሲቀቡ በደንብ አድርገው ቀላቅለው እንዲቀቡ ስለምፈልግ ነው። ለዚህ ነው መቀቢያ ማደርግላቸው። ያኛው መቀቢያ ያለው ማለት ነው። ከዛ ውጭ ከላይ ከተቀቡ በኋላ ከመታጠባቸው በፊት የሚጠቀሙትን ቅባት ፌስታል ሸፍነው እንዲያቆዩ ስለምፈልግ ከላይ የሚሸፈኑ ትንንሽ ፌስታሎች አረግላቸዋለሁ ማለት ነው። እና ነፃ ድሪበሪ ነው። ባህሪን ያላችሁ ጥለቡ፣ ባህሪን ላሉ ጓደኞቻችሁ፣ እህቶቻችሁ ሼር አድርጉላቸው። በጣም አሪፍ ቅባት ነው። እርግጠኛ ነኝ ያመሰግኑኛል። ይህን ቪዲዮ ሼር አድርጉላቸው ማለት ነው። በተረፈ ግን ማለት የምፈልገው ደቂቃው እንዳይበዛባችሁ፣ እውነት ነው የምላችሁ። በጣም ጎበዝ ከሆናችሁ በጣም ነው የሚከብደው ስራው። በነገራችን ላይ እንደነገርኳችሁ ስራ ቦታ ሆናችሁ ምናምን በጣም ነው የሚከብደው። ግን በቻላችሁት መጠን በጣም ጥሩ መዳሞች አሉ ቤታችሁ ውስጥ እንድትሰሩ የሚፈቅዱላችሁና ያንን አይነት እድል ካገኛችሁ በቻላችሁት መጠን ሶሻል ሚዲያን ተጠቀሙበት። 5ም 10ም ሌላው ቢቀር እንኳን አንደኛ ከስተምር ትይዙበታላችሁ። ሲቀጥል ደግሞ አትሊስት ለቤተሰቦቻችሁ፣ ለልጆቻችሁ የትምህርት ቤት፣ ለቤተሰቦቻችሁ የበዓል እያላችሁ የምትልኩትን ብር ይሸፍንላችኋል። ያንን መሸፈን ራሱ ቀላል አይደለም እና ሚዲያ ላይ የሰውን ቪዲዮ ስክሮል ከምታረጉ በቻላችሁት መጠን በሆነ አይዲያ መታችሁ ሶሻል ሚዲያ ላይ እንድትጠቀሙበት ነው መመክራችሁ። የኔ ውድ ነገሮች ይሄን ይመስላል። የሰው ደስታ የሚያስደስታችሁ ካላችሁ ቪዲዮውን ላይክ፣ ሼር አድርጉልኝ። ሌላ ጥያቄ ካላችሁ እንዳብራራላችሁ የምትፈልጉት ጥያቄ ካለ ኮሜንት ላይ ጻፉልኝ። ከዛ ውጪ በተለያዩ ምክሮች መጣላችኋለሁ ማለት ነው። የኔ ውድ እስከዛው መልካም ሳምንት። እወዳችኋለሁ።